اللهم إنا نسألك صحة في الإيمان وإيمانا في حسن خلق ونجاحا يتبعه فلاح ورحمة منك وعافية ومغفرة منك ورضوان الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. قال الله تعالى له دعوة الحق. الله سبحانه وتعالى حق ونج تري إلى التوحيد. دعوة الحق بمعنى تقلقوا توحيد كلمة لا إله إلا الله كالله وجي በትክክል የሚመለክ አምላክ አለመኖር ለሱ ብቻ ነው። ከሱ ውጪ የሚመለኩ ነገሮች በአጠቃላይ ውድቅ ናቸው፣ ባጢል ናቸው። ወይም ለው ዳዕወቱል ሐቅ ማለት ሐቅ የሆነች ልመና፣ አንድ ሰው ሐጃውን መለመንና መጠየቅ የሚገባው ከአላህ ሱብሓነሁ ወተዓላ ብቻ ነው። ከሱ ውጭ ካለ አካል መለመኑ ውድቅ ነው። አላህ እንጂ ሌላ አካል ማድረግ የማይችለው ነገር ከሆነ መጠየቅ ያለበት ያ ነገር ከአላህ ብቻ ነው አለና ወለዚነ የድዑነ ሚን ዱኒ፣ እነዚያ ከአላህ ስብሓነሁ ወተዓላ ውጪ የሚጠሯቸው የሚያመልኳቸው የሆኑ ነገሮች ሚነል አሊሃቲ ወልአስናም፣ ከአላህ ውጭ የሚያመልኳቸው ጣዖታቶች ማንኛውም ነገር ይሁን ላ የስተጂቡነ ለሁም ቢሸይ ይላል። በምንም ነገር ለነሱ ምላሽ መስጠት አይችሉም። ሐጃቸውን ቢጠይቋቸው ባለጉዳዮች ለዛ ምላሽ እንዲሆን መስጠት አይችሉም። እንኳን ምላሽ መስጠት አይደለም መጣራታቸውን ራሱ አያውቁም። ኢላ ከባሲጢ ከፈይሂ ኢለልማ። አላህ ሱብሓነሁ ወተዓላ ከባድ የሆነ ምሳሌ እዚህ ቦታ ላይ ያቀረበ እነዛ ከአላህ ውጭ የሚጠሩ ነገሮች ምላሽ መስጠት ከቻሉ አሁን ወደፊት የሚነገረው የሚጠቀሰው ምሳሌ መሆን ከቻለ የነሱ ጉዳይ የሚሳካል እያለው፣ ይሄ ደግሞ የሚናገረው ምሳሌ መሆን የማይችል ምሳሌ ነው። ስለዚህ ማ ተዓለቀ ዐለል ሙሐሊ ፈሁወ ሙሐል ነው። የማይሆን ነገር ላይ የተንጠለጠለ ነገር አይሆንም ማለት ነው። ምሳሌው ምንድነው? ኢላ ከባሲጢ ከፈይሂ ኢለልማ፣ እጆቹን ወደ ውሃ እንደሚዘረጋ ሰው አምሳያ። ሁለት እጆቹን ውሃ ጠምቶታል። ውሃው በጣም ሩቅ ሆነ ጉድጓድ ውስጥ ነው ያለው። ያን ውሃ እጆቹን ዘርግቶ ናቶሎና ሊጠጣህ ብሎ ጥሪ ያደርግለታል። ውሃው ሊየብሉገ ፋሁ፣ ውሃው ወደ አፉ ሊደርስ፣ ውሃው በራሱ መጥቶ ሰውየው ጋር ሊጠጣው ማለት ነው። ወማ ሁወ ቢባሊጊህ፣ ውሃው ደግሞ በፍጹም ወደ አፉ መድረስን አይችልም ነው። ስለዚህ ያ ጥሪ የሚደረግለት ውሃ ወደ አፍ መምጣት ከቻለ እናንተ ከአላህ ውጭ የምትጠሯቸው ነገራቶች ምላሽ መስጠት ይችላሉ። ውሃው መምጣት ካልቻለ አይችልምና እነሱም ምላሽ መስጠት አይችሉም። ስለዚህ በሊግ የሆነ ከባድ የሆነ ምሳሌ አላህ ሱብሓነሁ ወተዓላ ከሱ ውጪ ለሚጠሩ ለሚመለኩ ነገሮች አስቀመጠ። መጨረሻ ላይም ወማ ዱዓኡል ካፊሪነ ኢላ ፊ ضላላ፣ የካዲያን ጣዖቶቻቸውን መጣራታቸው ክስረት እንጂ ሌላ ነገር አይደለም። ያው ጥፋት ነው፣ ኪሳራ ነው። ምንም የሚገኝ ነገር የለም። ምንም በዱንያም በአኸራም የሚጠቀሙት ነገር የለም ከጉዳት ውጪ የሚለውን አላህ አስቀመጠ። ወሊላሂ የስጁዱ መን ፊ ሰማዋቲ ወልአርድ፣ በሰማያትና በምድር ውስጥ ለአላህ ስብሓነሁ ወተዓላ ይሰግዳሉ፣ ስጁድ ያደርጋሉ። መን የምትለው ሊልዓቂል ናት፣ አቅል ላላቸው ነገራቶች ነው መን የሚባለውና ፊ ሰማዋት አልመላኢካ ወፊ ልአርድ አልኢንስ ወልጂን፣ በሰማይ ላይ መላኢኮች አሉ፣ በምድር ላይ ደግሞ የሰው ልጆችና ጂኖች አሉ። እነዚህ ሶስት ፍጡሮች የተከበሩ አቅል ያላቸው ፍጡሮች ለአላህ ስብሓነሁ ወተዓላ ስጁድ ያደርጋሉ። ጠውዐን በውድ ስጁድ ያደርጋሉ ለአላህ። እንግዲህ አልመላኢካ ወልሙእሚኑን መላኢኮችና አማኞች ወደው ፈቅደው ለአላህ ስብሓነሁ ወተዓላ ስጁድ ያደርጋሉ። ወከርሃን
በግድ ደግሞ እየጠሉ ስጁድ ያደርጋሉ። አልሙናፊቁን ሙናፊቆች በውስጣቸው ያላመኑበትን ነገር ያልተቀበሉትን ነገር ንፍቅናቸው እንዳይታወቅ ሌላው ጋር አማኙ ጋር እየተመሳሰሉ ስጁድ ያደርጋሉ ማለት ነው። ወዚላሉሁም ቢልጉዱዊ ወልአሳል ጥላዎቻቸውም እንደዚሁ በጠዋትና በማታ የሰው ልጆች ጥላ ለአላህ ስብሓነሁ ወተዓላ ስጁድ ያደርጋል። ወይም የስጁዱ ማለት ይሄ ሐቂቀተ ስጁዱ ሳይሆን ለአላህ ስብሓነሁ ወተዓላ ታዛዥ ይሆናል። የትኛውን ፍጡር አላህ ስብሓነሁ ወተዓላ ሁን እንዳለው ይሆናል። ለምሳሌ አላህ እንቅልፍ የሚባልን ነገር ለሰው ልጅ ሰጥቷል። አንድ ሰው ወዶ ሳይሆን ተገዶ እንቅልፍ ሊተኛ ይችላል። አይ እኔ እንቅልፍ የሚባል ነገር በፍጹም ማለተኛ ቢል አይችልም። ከአቅሙ በላይ ይሆናል። ተሸንፎ ያን ነገር እንዲፈጽም ያደርጋል። ሌላውም እንደዛው ማለት ነው። ስለዚህ ለአላህ ስብሓነሁ ወተዓላ ሁሉም ፍጡር ታዛዥ ነው። በውድ የሚታዘዛለ በውድ እምቢ ያለው ደግሞ በግዴታ አንድ ሰው ለመሞት ፈቃደኛ አይደለም፣ ለመታመም ፈቃደኛ አይደለም። ግን የአላህ ውሳኔ ስለሆነ አለውድ በግድ ያለ ነገር ይቀበላል ማለት ነው። ቁል መን ረቡ ሰማዋት ወልአርድ ብለህ በል የሰማያትና ምድርን የፈጠረው ማን ነው በልና ጠይቃቸው አለ አላህ። ቁልላህ አላህ ነው ሰማያትና ምድርን የፈጠረው በላቸው። እነሱ ምላሽ የማይሰጡ ከሆነ አንተ ንገራቸው ነው። በሌላ ቦታ ላይ ግን ምላሽን እንደሰጡ አላህ ነው ሰማያትና ምድርን የፈጠረው ብለው እንደመለሱ ተናግሯል። በዚህ ችግር የለባቸውም። ሰማያት ምድርን የፈጠረው አላህ በመሆኑ ምንም ጥርጥር የላቸውም፣ ይናገራሉ። ችግሩ ምን ላይ ነው? አምልኮ ላይ ነው። ሰማያት ምድርን የፈጠረው አላህ ነው ካሉ በኋላ ለአላህ የሚገባውን አምልኮ ለፍጡራን ያደርጋሉ። አላህ ጋራ ፍጡራንን ያስተካክላሉ። ችግራቸው እዛ ላይ ነው። ታዲያ አላህ ነው ሰማያት ምድርን የፈጠረው ብላችሁ ይሄን ካረጋገጣችሁ ቁል አፈተኸዝቱም ሚን ዱኒሂ አውሊያ አለ። ወደ ዒባዳው መጣ። ከአላህ ውጪ ወዳጆችን የምታመልኳቸው ነገሮችን ያዛችሁን? እንዴት ይሄን ታደርጋላችሁ? ብቸኛ ፈጣሪ አላህ ነው ብላችሁ እንዳመናችሁና እንዳወቃችሁ ሁሉ አምልኮንም ለአላህ ብቻ ማድረግ ነው ያለባችሁ። እነዛ እናንተ የምታመልኳቸው ነገራቶች ደግሞ ላ የምሊኩነ ሊአንፉሲሂም ነፍዐን ወላ ضራ እንኳን ለእናንተ አይደለም ለራሳቸው እንኳ ጥቅምን ማምጣት ጉዳትን መመለስ የማይችሉ ነገሮች ናቸው። የምታመልኳቸው ጣዖታቶች የሆነ አካል መጥቶ ሽንቱን ቢሸናባቸው እንኳ አትሽናብን ብለው መከላከል የማይችሉ ጣዖታቶችን ነው የምታመልኩት እናንተ። ስለዚህ አእምሮ ያለው ሰው ሰማያት ምድርን የፈጠረው አላህ ነው ብሎ ያወቀ ሰው ይሄንን በፍጹም ሊያደርግ አይገባው የሚል መልእክት አለ። ቁል ብለህ በል ሀል የስተዊ አልአዕማ ወልበሲሩ አለ አላህ። ተመልካች የሆነ አካልና የማያይ እውር የሆነ አካል እኩል ነውን? እኩል አይደለም። አልአዕማ ሁወል ካፊር፣ አዕማ በመባል የተፈለገው ከሃዲ ነው። በሲር በማለት የተፈለገው ደግሞ አማኙ ክፍል ነው። አማኞችና ከሃዲያን እኩል አይደሉም። አም ሀል ተስተዊ ዙሉማት ወኑር፣ ጨለማዎችና ብርሃንስ እኩል ናቸውን አለ። እኩል አይደሉም። ዙሉማት የተባሉት አጠቃላይ የክህደት መንገዶች ናቸው። የክህደት መንገድ በጣም ብዙ ስለሆነ በጀምዕ ነው አላህ ሱብሓነሁ ወተዓላ ዙሉማቱ ላይ የገለጸው። ኑር ይሄ ደግሞ ኢማን ነው። ላ የስተዊ አልኩፍሩ ወልኢማን፣ እምነትና ክህደት እኩል አይደሉም፣ ይለያያሉ። ኢማን ብርሃን ነው። ክህደት በአጠቃላይ ቢአንዋዒሂ ጨለማ ነው። አም ጀዐሉ ሊላህ ለአላህ ስብሓነሁ ወተዓላ አደረጉን ሹረካ ተጋሪዎችን ለአላህ አደረጉ እንዴ? ጓደኛዎችን በእኩልነት አላህ ጋር የሚያመልኳቸውን ነገሮች አደረጉ። ኸለቁ ከኸልቂሂ እነዛ የሚያመልኳቸው ነገሮች አላህ ስብሓነሁ ወተዓላ እንደፈጠረው ፍጥረታት ፈጠሩን አለ። ፈተሻበሀ አልኸልቁ ዐለይሂም ፍጥረቱ በእነሱ ላይ ተመሳሰለባቸው። አላህ ስብሓነሁ ወተዓላ የሰውን ልጅ እንደፈጠረ ሌሎችንም ነገሮች እንደፈጠረ ሁሉ
እነሱ የሚያመልኳቸው ነገሮችም የሆነን ፍጥረት ፈጥረው አስገኝተው ያ የፈጠሩት ነገር በሰዎች ላይ ተመሳሰለባቸው። ይሄ አላህ ነው የፈጠረው ወይንስ እነሱ? የለም፣ የፈጠረ ከአላህ ሱብሓነሁ ወተዓላ ውጪ የለም። ታዲያ ከአላህ ውጪ የፈጠረ ከሌለ ለምንድን ነው አላህ ጋር እኩል አድርገው የሚያመልኳቸው? ከአላህ ውጪ ፈጣሪ እንደሌለ አሁን ደግሞ ለማረጋገጥ ቁልላሁ ኻሊቁ ኩሊ ሸይእ አለ ብለህ በላቸው። አላህ ሱብሓነሁ ወተዓላ የማንኛውም ነገር ፈጣሪ አላህ ብቻ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም አልሐምዱሊላህ አለን። ይህ ቻናል የተለያዩ እስላማዊ ቁርአን ተፍሲር የሚቀርቡበት ቻናል ነው። ቻናሉን ከወዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱት።